አንድ አሚኖ አሲድ እነዚህ ነገሮች በውስጡ የያዙ ነው ማለት ነው። ለዚህም እንግዲህ አሚኖ ግሩፕ የሚባል አለ NH2 ማለት ነው። ይሄ ደግሞ በሌላ ስም እንግዲህ ቤዚክ ግሩፕ ይባላል። ሌላው እንግዲህ አር ግሩፕ ነው። ይሄ እንግዲህ ሳይድ ቻይን ነው ማለት ነው። በዚህ ነው እየጨመረ የሚሄደው። እንግዲህ ይሄ ቫሪያብል ግሩፕ ነው ማለት ነው። ይቀያየራል ማለት ነው። ቅድም እንዳልነው ታይፕ ኦፍ አሚኖ አሲድ ዲተርማይን የሚሆነው በዚህ በአር ግሩፕ ነው። ሌላው ካርቦክሲሊክ ግሩፕ ነው። ይሄ እንግዲህ አሲዲክ ግሩፕ ነው ማለት ነው። አሲድን ኤንቫይሮንመንት ወይም አሲዲክ ካራክተር ያለው ነው ማለት ነው። ይሄ ሌላው ይሄ እንግዲህ ሃይድሮጅን ግሩፕ ነው ማለት ነው። ወይም ሃይድሮጅን አተም የያዘ ነው ማለት ነው። ስለዚህ አንድ አሚኖ አሲድ እነዚህን ግሩፖችን የያዘ ነው ማለት ነው። ስለዚህ ይህንን አሚኖ አሲድ እንለዋለን። አሚኖ አሲድ እንግዲህ ኦርደር እየሆነ ወይም በፔፕታይድ ቦንድ አማካኝነት ቦንድ እየፈጠረ በሄደ ቁጥር። ሰላም የተከበራችሁ ተመልካቾች፣ በዚህ ቪዲዮ የምናየው እንግዲህ ስለ ፕሮቲን ይሆናል ማለት ነው። እንግዲህ ፕሮቲን ምንድን ነው የሚለውን እንዲቴል የምናይበት ቪዲዮ ነው ማለት ነው። እስከ መጨረሻው እንድትከታተሉ በአክብሮት ጠይቃችኋለሁ። እንግዲህ ፕሮቲን የምንለው ንጥረ ነገሮች ከምንላቸው ወይም 6 ንጥረ ነገሮች ከምንላቸው ውስጥ አንዱ ነው ማለት ነው። ወይም ኒውትረንት ከምንላቸው ውስጥ ፕሮቲን አንዱ ነው ማለት ነው። እንግዲህ ፕሮቲን ምንድን ነው የሚለውን ወትስ ፕሮቲን የሚለውን በምናይበት ጊዜ ፕሮቲን ኢዝ ኤ ላርጅ ባዮሞሌኩል ሜድ አፕ ኦፍ ስሞላር ዩኒትስ ኮልድ አሚኖ አሲድ ሊንክድ ቱጌዘር ባይ ዚ ፔፕታይድ ቦንድ። በፔፕታይድ ቦንድ አንድ አሚኖ አሲድ ከሌላው አሚኖ አሲድ ጋር ቦንድ በመሆን በመያያዝ የሚፈጠር ነው ማለት ነው። ይህ እንግዲህ ፕሮቲን ይባላል ማለት ነው። ፕሮቲንስ አር ፖሊመር ኦፍ አሚኖ አሲድ ዳት ፎርም ስትራክቸራል ፋንክሽናል ኤንድ ሬጉላቶሪ ሮል ኢን ዘ ቦዲ። እንግዲህ ፕሮቲን የምንለው ምንድነው? ፖሊመር ቅድም እንዳልነው ብዙ አሚኖ አሲድ በአንድ ላይ በመሆን የሚፈጥረው ነው ማለት ነው። ይሄ ደግሞ እንግዲህ ፖሊመር ይባላል ማለት ነው። ይሄ ፖሊመር በሚሆንበት ጊዜ እንግዲህ የሚጠቅመው ምንድነው? አንደኛ ስትራክቸራሊ ሮል ይኖረዋል፣ ፋንክሽናሊ ሮል ይኖረዋል። እንደገና ደግሞ ሰውነታችን ኮንትሮል ለማድረግ ሮል ይኖረዋል ማለት ነው። ስለዚህ ይህንን ፕሮቲን ብለን እንጠራለን ማለት ነው። ቤዚክ ስትራክቸር ኦፍ አሚኖ አሲድ የሚለውን በምናይበት ጊዜ እንግዲህ አሚኖ አሲድ የምንለው ቅድም እንዳልነው የፕሮቲን ዩኒት ነው ማለት ነው፣ ወይም መሰረት ነው ማለት ነው። ወይም ፕሮቲን ቢልድ ለመሆን ብዙ አሚኖ አሲዶች በአንድ ላይ በመሆን የሚዘጋጅ ነው ማለት ነው ፕሮቲን የምንለው። እንግዲህ አሚኖ አሲድ የምንለው ደግሞ በውስጡ የያዘው እነዚህ ነው ማለት ነው። ለምሳሌ አሚኖ ግሩፕ አለ ወይም NH2 የያዘው ግሩፕ ማለት ነው። ካርቦክሳይል ግሩፕ አለ COOH ማለት ነው፣ አሲዲክ ኢንቫይሮንመንት ወይም አሲዲክ ግሩፕ ማለት ነው። ሃይድሮጅን አተም አለ። እንደገና ደግሞ አር ግሩፕ እንለው አለ፣ ቼንጅ የሚሆን ወይም ቫሪያብል ሪጅን ማለት ነው። ኢት ዴተርማይን ዘ ታይፕ ኦፍ አሚኖ አሲድ። እንግዲህ አሚኖ አሲድ ዴተርማይን የሚሆነው በዚህ በአር ግሩፕ ነው ማለት ነው። አር ግሩፕ በተቀያየረ ቁጥር እንግዲህ የታይፕ ኦፍ አሚኖ አሲድም አብሮ ይቀያየራል ማለት ነው። እንግዲህ በአጠቃላይ 20 የሚደርሱ አሚኖ አሲዶች አሉ። እንግዲህ ግማሹ እንግዲህ ናን ኢሰንሻል ይባላል፣ ግማሹ ደግሞ ኢሰንሻል ተብሎ ይጠራል ማለት ነው። ናን ኢሰንሻል ማለት እንግዲህ በራሳችን በእኛ በሰውነታችን የምናዘጋጀው ከሆነ ነን ኢሰንሻል ይባላል። ከምግቦች የምናገኘው ከሆነ ደግሞ ኢሰንሻል ተብሎ ይገለጻል ማለት ነው። ኢሰንሻል ነን ኢሰንሻል ስል እንግዲህ ጥቅም አይሰጥ ማለት ሳይሆን የፕሮዳክሽን መሰረት ያደረገ ነው ማለት ነው። እንግዲህ የአሚኖ አሲድ ስትራክቸር በምናይበት ጊዜ ቅድም የገለጽናቸው ላይ እነዚህ አሚኖ ግሩፕ ወይም አሚኖ አሲድ ያልነው ወይም አሚኖ ግሩፕ የምንለው ወይም ቤዚክ ግሩፕ የምንለው ይሄ ኤን ናይትሮጅን የያዘ ማለት ነው፣ ወይም ሃይድሮጅን እና ኤን የያዘ ማለት ነው። ይህን እንግዲህ ሃይድሮጅን ግሩፕ እንለዋለን። ይሄ ደግሞ ካርቦክሳይል ግሩፕ ነው፣ አሲዲክ ግሩፕ ነው ማለት ነው፣ ይሄኛው ክፍል ማለት ነው። ሌላው እንግዲህ አር ግሩፕ ወይም ሳይድ ቻይን ነው ማለት ነው። ይህ እንግዲህ ቅድም እንዳልነው ቫሪያብል ግሩፕ ነው ማለት ነው፣ ወይም ቫሪያብል ሪጅን ነው ማለት ነው። እዚህ ጋር ለምሳሌ የሚቀያየር ለምሳሌ እዚህ ጋር ሃይድሮጅን ብናደርግ አር ላይ ማለት ነው። ይሄ ታይፕ ኦፍ አሚኖ አሲድ እንግዲህ ግላይሲን ሊሆን ይችላል ማለት ነው። እንደዚህ አር ግሩፕ በተቀያየረ ቁጥር የታይፕ ኦፍ አሚኖ አሲድም አብሮ ይቀያየራል ማለት ነው። ስለዚህ አሚኖ አሲድን ዲተርማይን ለማድረግ አር ግሩፕ ወሳኝ ነው ማለት ነው። ስለዚህ አንድ አሚኖ አሲድ እነዚህ ነገሮች በውስጡ የያዙ ነው ማለት ነው። ለዚህም እንግዲህ አሚኖ ግሩፕ የሚባል አለ NH2 ማለት ነው። ይህ ደግሞ በሌላ ስም እንግዲህ ቤዚክ ግሩፕ ይባላል። ሌላው እንግዲህ አር ግሩፕ ነው። ይሄ እንግዲህ ሳይድ ቻይን ነው ማለት ነው። በዚህ ነው እየጨመረ የሚሄደው። እንግዲህ ይሄ ቫሪያብል ግሩፕ ነው ማለት ነው፣ ይቀያየራል ማለት ነው። ቅድም እንዳልነው ታይፕ ኦፍ አሚኖ አሲድ ዲተርማይን የሚሆነው በዚህ በአር ግሩፕ ነው። ሌላው ካርቦክሳይል ግሩፕ ነው። ይህ እንግዲህ አሲዲክ ግሩፕ ነው ማለት ነው። አሲድን ኢንቫይሮንመንት ወይም አሲዲክ ካራክተር ያለው ነው ማለት ነው። ይሄ ሌላው ይሄ እንግዲህ ሃይድሮጅን ግሩፕ ነው ማለት ነው፣ ወይም ሃይድሮጅን አተም የያዘ ነው ማለት ነው። ስለዚህ አንድ አሚኖ አሲድ እነዚህን ግሩፖችን የያዘ ነው ማለት ነው። ስለዚህ ይህንን አሚኖ አሲድ እንለዋለን። አሚኖ አሲድ እንግዲህ ኦርደር እየሆነ ወይም በፔፕታይድ ቦንድ አማካኝነት ቦንድ እየፈጠረ በሄደ ቁጥር ረዥም የሆነ ፖሊመር ይፈጥራል። ይሄ ደግሞ ፕሮቲን ተብሎ ይጠራል ማለት ነው። ፎርሜሽን ኦፍ ፕሮቲን ኦር ፔፕታይድ ቦንድ አሚኖ አሲድ ጆይን ባይ ኮንደንሴሽን ሪያክሽን። እንግዲህ አሚኖ አሲድ ፎርም የሆነው በኮንደንሴሽን ሪያክሽን ነው ማለት ነው። እንግዲህ ወተር ሪሙቭ ይሆናል፣ ከዛ በኋላ ፔፕታይድ ቦንድ ፎርም ይሆናል ማለት ነው። ወተር ኢዝ ሪሙቭድ። ኦኬ፣ አዎ ፔፕታይድ ቦንድ ፎርም ይሆናል ማለት ነው። እንግዲህ በካርቦክሳይል
ግሩፕ እና በአሚን ግሩፕ መካከል ፔፕታይድ ቦንድ ፎርም ይሆናል ማለት ነው። ለምሳሌ አሚኖ አሲድ ሌላኛ አንድ አሚኖ አሲድ ሲደመር ሌላኛ አሚኖ አሲድ ዳይፔፕታይድ ቦንድ እና ወተር ፎርም ይሆናል ማለት ነው። ስለዚህ ፎርሜሽን ፕሮቲን በምናይበት ጊዜ ፔፕታይድ ቦንድ የያዘ ፕሮቲን እና ወተር ፎርም ይሆናል ማለት ነው። ሌላው ሌቭል ኦፍ ዲ ፕሮቲን ስትራክቸር በምናይበት ጊዜ እንግዲህ በአራት ከፍለን ማየት እንችላለን። የመጀመሪያው እንግዲህ ፕራይመሪ ስትራክቸር ነው። ይህ ፕራይመሪ ስትራክቸር እንግዲህ ሊኒየር ሲኩዌንስ ኦፍ አሚኖ አሲድን የያዘ ነው ማለት ነው። ለምሳሌ አላኒን አለ፣ ግላይን አለ፣ ቫሊን እንደዚህ ያለ የሚደረደሩን የፕሮቲን የሚይዝ ከሆነ እንግዲህ ሊኒየር ሲኩዌንስ ኦፍ አሚኖ አሲድ ይባላል ወይም ፕራይመሪ ስትራክቸር ኦፍ አሚኖ አሲድ ይባላል። ሰከንዳሪ ስትራክቸር የምንለው እንግዲህ ፎልዲንግ ፓተርንስ ላይክ እንደ አልፋ ሄሌክስ እና ቤታ ሄሌክስ ወይም ቤታ ፕሌትድ ሺት ፎርም ያደርግ ከሆነ ይህን እንግዲህ ሰከንዳሪ ስትራክቸር እንለዋለን ማለት ነው። ስቴብላይዝድ ባይ ዲ ሃይድሮጅን ቦንድ ስቴብላይዝድ የሚሆነው ወይም ቦንድ የሚሆነው በሃይድሮጅን ቦንድ ነው ማለት ነው። አንዱ ከሌላው የሚያያዘው ማለት ነው። ስለዚህ ይህን ሰከንዳሪ ስትራክቸር እንለዋለን ማለት ነው። ተርሸሪ ስትራክቸር የምንለው እንግዲህ ስሬዲ ፎልዲንግ ነው ማለት ነው። እንደገና ደግሞ ስቴብላይዝድ የሚሆነው ወይም ቦንድ የሚፈጥረው በሃይድሮጅን ቦንድ ነው፣ አዮኒክ ቦንድ ነው። እንደገና ደግሞ ዳይሳልፋይድ ቦንድ የሚያያዝ ነው ማለት ነው። ይህ እንግዲህ ተርሻሪ ስትራክቸር ይባላል ማለት ነው። ሌላው እንግዲህ ኮተርናሪ ስትራክቸር ነው። ኮምባይኔሽን ኦፍ መልቲፕል ፖሊ ፔፕታይድ ቻይን እንግዲህ ብዙ ፖሊ ፔፕታይድ ቻይኖች በአንድ ላይ ኮምባይን የሚሆኑበት ይህንን ደግሞ እንግዲህ ኳተርናሪ ስትራክቸር እንለዋለን ማለት ነው። ለዚህ እንግዲህ ሆሞግሎቢንን መውሰድ እንችላለን። ሄሞግሎቢን መውሰድ ይቻላል ማለት ነው። ክላሲፊኬሽን ኦፍ ፕሮቲን የፕሮቲን ክላሲፊኬሽን በምናይበት ጊዜ እንግዲህ በተለያየ መንገድ ልንከፍለው እንችላለን። የመጀመሪያው እንግዲህ ሲምፕል ፕሮቲን ነው። ይህ ሲምፕል ፕሮቲን እንግዲህ አሚኖ አሲድን ብቻ የያዘ ነው ማለት ነው። ለዚህ እንግዲህ አልቡሚን አንድ ኤግዛምፕል ነው ማለት ነው። እንግዲህ እዚህ ጋር ሌላ የሚጨመር ነገር የለውም ማለት ነው። ፕሮቲን እና ፕሮቲን ብቻ ከያዘ እንግዲህ ይሄ ሲምፕል ፕሮቲን ይባላል። ሌላው እንግዲህ ኮንጁጌት ፕሮቲን የምንለው እንግዲህ ፕሮቲን ሲደመር ሌላ ፕሮቲን ያልሆነ ማለት ነው። ይሄ ደግሞ እንግዲህ ኮንጁጌት ፕሮቲን ተብሎ ይጠራል ማለት ነው። ቤዝድ ኦን ሼፕ ደግሞ በምናይበት ጊዜ ሼፕን መሰረት ያደረገ በምናይበት ጊዜ ፊብረስ ፕሮቲን ይባላል። ሎንግ ስትራክቸር ያለው ነው። ለዚህ ደግሞ ኮላጅን አለ፣ ካራቲን አለ። ግሎቡላር ፕሮቲን በምናይበት ጊዜ እንግዲህ ስፕሪካል ነው፣ ፋንክሽናል ሮል ያለው ነው። ለምሳሌ ኢንዛይም አለ፣ አንቲባዲ አለ ማለት ነው። የፋንክሽናል ፕሮቲን በምናይበት ጊዜ እንግዲህ የፕሮቲን እንግዲህ የተለያዩ ፋንክሽኖች ወይም ጥቅሞች አሉት ማለት ነው። ፕሮቲን ሃቭ መኒ ሮልስ። ለምሳሌ የመጀመሪያው እንግዲህ ኢንዛይም ነው ማለት ነው። እንደ ካታሊስት የሚያገለግለው ኢንዛይም ነው ማለት ነው። እንግዲህ ፕሮቲን ኢንዛይም ይሆናል ማለት ነው። ስፒድ አፕ ባዮኬሚካል ሪያክሽን የባዮኬሚካል ሪያክሽን ስፒድ አፕ ለማድረግ ወይም ካታሊስት ለመሆን ያገለግላል ማለት ነው። ለዚህ እንግዲህ አሚሌንዝ አለ እና ፕሮቴስ ኢንዛይሞች አሉ ማለት ነው። ስለዚህ ፕሮቲን ኢንዛይም መሆን ይችላል ማለት ነው። ስለዚህ የመጀመሪያው ፋንክሽን ፎር ኢንዛይም ነው ማለት ነው። ሁለተኛው እንግዲህ ስትራክቸራል ሰፖርት ስትራክቸር ፎርም ለማድረግ ለምሳሌ ቲሹን ቢልድ ለማድረግ ያገለግላል ማለት ነው። ለምሳሌ እነ ኮላጅን በስኪን ውስጥ ማየት እንችላለን፣ እነ ካራቲን ሄር ላይ ማየት እንችላለን ማለት ነው። ሌላው የፕሮቲን ጥቅም እንግዲህ ትራንስፖርት ነው ማለት ነው። ለምሳሌ ሄሞግሎቢን ትራንስፖርት ያደርጋል ኦክሲጅን ማለት ነው። ኦክሲጅን በሄሞግሎቢን አማካኝነት የተለያዩ ሴሎች ይደርሳል ማለት ነው። ስለዚህ ፕሮቲን ለትራንስፖርትም ሮል አለው ማለት ነው። ሌላው ሆርሞን ነው ማለት ነው። ኬሚካል ሜሴንጀር በመሆን ያገለግላል። ለምሳሌ ኢንሱሊን መውሰድ እንችላለን፣ ፓንክሪያስ ላይ የሚሰራው ወይም ፕሮዲስ ላይ የሚሆነው ማለት ነው። ሌላው ዲፌንስ ነው። ይሄ ደግሞ ሰውነታችን ፕሮቴክት ለማድረግ የሚያገለግል ማለት ነው። አንቲቦዲ ለምሳሌ በቢ ሴሎች ፕሮዲስ የሚሆነው አንቲቦዲ ይህም ፕሮቲን ነው ማለት ነው። ስለዚህ ዲፌንስ ሮልም አለው ማለት ነው። ሌላው ሙቭመንት ማለት ነው። መስል ኮንትራክሽን ኮንትራክት በመሆን ሙቭ እንድናደርግ የሚያስችለን ይሄ ፕሮቲን ነው ማለት ነው። ለምሳሌ አክቲን እና ማዮሲን አለ ማለት ነው። እነዚህ እንግዲህ የፕሮቲን በዋናነት ፋንክሽን ከምንላቸው ውስጥ ናቸው ማለት ነው። ዲኔቸር ኦፍ ዲ ፕሮቲን ዲኔቸር በሚሆንበት ጊዜ ምን ይሆናል የሚለው እናያለን ማለት ነው። ዲኔቸር ኦፍ ፕሮቲን እንግዲህ ሎዝ ኦፍ ስትራክቸር ይመጣል። ሎዝ ኦፍ ስትራክቸር ደግሞ ፋንክሽን ለስ ይሆናል ማለት ነው ወይም ሎዝ ኦፍ ፋንክሽን ይሆናል ማለት ነው። ይሄ የሚሆነው እንግዲህ በምንድን ነው የሚለውን በምናይበት ጊዜ እንግዲህ በሂት ወይም በሙቀት አማካኝነት ፕሮቲን ዲኔቸር ይሆናል። በፒኤች መቀየርም ፕሮቲን ዲኔቸር ይሆናል። እንደገና ደግሞ በኬሚካል ፕሮቲን ዲኔቸር ይሆናል ማለት ነው። ለምሳሌ በምንወስድበት ጊዜ ኤግን ኩክ በምናደርግበት ጊዜ ወደ ሊኩዊድ ወደ ሶሊድ ሊኩዊዱ ወደ ሶሊድ የሚቀየርበት ነው ማለት ነው። ስለዚህ ነው። ሌላው ፕሮቲን በምናይበት ጊዜ እንግዲህ ላርጀር የሆኑ ሞለኪላር ሳይዝ አለው ማለት ነው። የፕሮቲን ፕሮፐርቲን በምናይበት ጊዜ እንግዲህ ላርጀር የሆኑ ሞለኪላር ሳይዝ አለው፣ ስፔሲፊክ ሼፕ አለው ማለት ነው። ኢምፖርታንት ፎር ዲ ፋንክሽን ለፋንክሽን ሮል ያለው እንግዲህ ስፔሲፊክ ፋንክሽን አለው ማለት ነው። ካን ቢ ሶሉብል ኦር ኢንሶሉብል ሶሉብል ሊሆን ይችላል፣ ኢንሶሉብል ሊሆን ይችላል ማለት ነው። አምፎተሪክ ነው ማለት ነው። ላይክ እንደ አሲድ እና እንደ ቤዝ ሊያገለግል ይችላል ማለት ነው። ዳይጀሽን ኦፍ ዲ ፕሮቲን በምናይበት ጊዜ እንግዲህ ፕሮቲን ዳይጀስት ኦከር ኢን ስቶማክ ላይ እንግዲህ ዳይጀስት ለማድረግ የሚያገለግል ነው። ኢንዛይም ለምሳሌ ፔፕሲ መውሰድ እንችላለን። ይህ እንግዲህ ስቶማክ ላይ ሮል ያለው ነው ወይም ጥቅም ያለው ነው ማለት ነው። ስሞል ኢንተስታይን ላይ በምናይበት ጊዜ እንግዲህ ኢንዛይም
በስሞል ኢንተስታይን ላይ ፕሮቲን እንደ ኤንዛይም ያገለግላል። ላይክ እንደ ትራይፕሲን እንደ ኬሞትራይፕሲን ሮል አለው ማለት ነው። ፋይናል ፕሮዳክትን በምናይበት ጊዜ እንግዲህ ምንድነው የሚሆነው? አሚኖ አሲድ ይሆናል ማለት ነው። በእነዚህ ኢንዛይሞች አማካኝነት ማለትም ስቶማክ ላይ እና ስሞል ኢንተስታይን ላይ ለምሳሌ ስቶማክ ላይ በፔፕሲን አማካኝነት ምግብ ወይም ፕሮቲን ዳይጀስት ይሆናል። ስሞል ኢንተስታይን ላይ ደግሞ በትራይፕሲን እና ኬሞትራይፕሲን ኢንዛይሞች አማካኝነት ፕሮቲን ዳይጀስት በመሆን ወደ አሚኖ አሲድ ላስት የሆነ ፕሮዳክት ይቀየራል ማለት ነው። ይህ ደግሞ እንግዲህ አብዞርብ ይደረጋል ማለት ነው በስሞል ኢንተስታይን ወይም በጀጅነም አማካኝነት ማለት ነው። የፕሮቲን ኢምፖርታንስ የሆኑ ጥቅሞችን በምናይበት ጊዜ በዋናነት እንግዲህ ለግሮዝ ወይም ለእድገት የሚያገለግሉ ናቸው። የተጎዱ ቲሹዎችን ሪፔር የሚያደርጉ ናቸው። እንደገና ደግሞ ኤንዛይምን ፎርም ለማድረግ ሆርሞን ፎርም ለማድረግ የሚያስችሉ ናቸው። እንደ ኢነርጂ ሶርስ የሚያገለግሉ ናቸው እና ኢሚኒ ሲስተም ላይ ሰፖርት የሚያደርጉ ናቸው ማለት ነው። የፕሮቲን ሞለኪል እንዳጠቃላይ በምናይበት ጊዜ ማለት ነው። ስለዚህ ፕሮቲን በተመለከተ ይህንን ይመስላል ማለት ነው ባጭሩ። ስለተከታተላችሁ እጅጉን አመሰግናለሁ። ሰላም።